ቢዮንሴ የምትባለው ዘፋኝ ኢትዮጵያ ውስጥ መጣ ነበር አይደል? የሰማችሁ እኛ ድሮ ኦርቶዶክስ ነበር የዛኔ ሰው ስትመጣ እና ከፍተኛ አቀባበል ተደረገላት እና የቤተ ክህነት ሰዎች አቀባበል አድርገውላት ወረብ ሲወረውላት ምናምንና አንዳንድ ሰዎች ተቆጡ። ተገቢ አይደለም ይሄ። እንዴት ነው ለዚች ዘፋኝ እንደዚህ ቤተክርስቲያን አቀባበል የምታደርግላት? ለምን ሲባል ባጋንንት ነው የምትዘፈነው 666 ነጭ ምናምን እያለ ሰው ተቆጣ። እና አንዳንድ በሰል ያሉ ሰዎች ስለነበሩ እና ታዲያ ቴዲ አፍሮ በመንፈስ ቅዱስ ነው የሚዘፍነው ብሎ ጠየቁ። ነው የአውሮፓ ሲሆን የረከሰ የኢትዮጵያ ሲሆን የተቀደሰ የኢትዮጵያ ዘፈን እንደተቀደሰ ቆጥሮ አውሮፓ ውስጥ በሬጌ የተዘመረበት ከሰይጣን ነው ይላል። የኢትዮጵያ ሕዝብ እንደዚህ ወዳጆች ከሰይጣን የሆነ ነገር ከሰይጣን ምንም የሚቀባ የምናሞካሸው አንዳች ነገር የለም። የኛ ሲሆን የተቀደሰ አይደለም። ኢትዮጵያ ውስጥ ያለ ደብተራ ኢትዮጵያ ውስጥ ያለ ሌላ ቦታ እሳት ሲዘም ይኸው ስራቸውን አገኙለን። ይኸው ሲጠነቁሉ ሲመጥጡ እዚህ ሰፈር ውስጥ ያለው ጸንቋይ እንደሱ እንደ ጥንቆላ ቢሆን እሳት ሳያዘም ቀርቶ ነው። እኛ ሀገር ያለ አመጽ እሳት አያወርድም እንደ ወዳጆች። እኛ ሀገር ያለ የተቀደሰ ሌላ ሀገር ያለ ኢትዮጵያ የተለየች የእግዚአብሔር ምድርና ሀገርም አይደለችም። ተጽፎልናል እንዴ ኢትዮጵያ ልጆቿ እግዚአብሔር ሰርጋለች ማለት ትማረካለች፣ ትሸነፋለች እንጂ ትጸልያለች። የቃሉ ትርጉም እሱ ትሸነፋለች። ዳንኤል 11 ላይ ተጽፏል። በመጨረሻው ዘመን አውሬውን ከሚከተሉ ሀገር አንዱ ኢትዮጵያ ናት። ግን ወንጌላዊ የሚሰደድባት ሀገር ውስጥ ቆሞ ሰው ኢትዮጵያ ክርስቲያን ሀገር ነች እንዴት ይላል? መጽሐፍ ቅዱስ የሚቃጠልበት ሀገር ውስጥ ቆሞ እንዴት ኢትዮጵያ ክርስቲያን ሀገር ነች ይላል? ኢየሱስ ያድን። አንዱ ይሄ የሰይጣን ውጊያ ነው ወዳጆች። ለማንኛውም ብዙ አባባል ተናገረ። ስለዚህ ከኛ የሚጠበቀው ዕውቀትን መቀየር ነው። ሰይጣንን በተመለከተ ያለን ዕውቀት እንቀይር። ሰው የሆነ ግቢ ተደጋጋሚ ይገባል። አንድ ሰው እዚህ ግቢ አደገኛ ውሻ አለ ተብሎ ይለጠፋል አይደል? ከዛ ሁሌ እዛ የሚመላለስ ሰው አይምሮ ውስጥ ያለው ግቢ ውስጥ አደገኛ የሚናከስ ውሻ እንዳለ ከሆነ ጊዜ በኋላ ሲሄድ ውሻው ሞቷል። ሰውየው አይምሮ ውስጥ ግን ምን አለ? እዛ ግቢ ውስጥ አደገኛ ውሻ አለ። መጥቶ ሲያንኳኳ በሩ ይከፍቱና ኧረ ውሻው ሞቷል። ማገባበስ ሰይጣን እንደዚህ ዕውቀትን ቀይር። ሰይጣንን በተመለከተ ያለን የተሳሳተ አመለካከት ዕውቀታችንን ይቀይር። ኢየሱስ ያድናል። መውጣት መግባታችን በእግዚአብሔር የተጠበቀ ነው። ሰይጣን አደጋ ስለማይጠራ አይደለም። በልዑል መጠጊያ የሚኖር ሁሉን በሚችል በአምላክ ጥላ ውስጥ ያድራል። የእግዚአብሔር ጥበቃ፣ የእግዚአብሔር ምሕረት፣ የእግዚአብሔር አዳኝነት ጊዜ ከኛ ጋር ነው። እግዚአብሔር የተባረከ ዕውቀትን መቀየር መንፈስን ሁሉ አትመኑ ይላል መጽሐፍ። ነገር ግን መናፍስት ከእግዚአብሔር ተልከው እንደሆነ ምን ብሎ መመርመር የአማኝ ስልጣን ነው። መንፈሳዊ ስልጣን ነው። መመርመር መፈተሽ። ከተወሰኑ ወራት በፊት አንድ ሰው ቪዲዮ ላከልኝ። የሚልክልኝ አንድ አገልጋይ ይጸልያል እና የሚጸልየው ለአንድ ሴት ለታመመ ሴት ጸሎት እየጸለየ እና ታማ ስለነበረ ጌታ የፈውስ መልአክ ወደ አንቺ ሲልክ አይቻለሁ ይላል። ከዛ ስምህ ማን ነው ብዬ ስጠይቀው ሩፋኤል አለ። ሩፋኤል የሚል መልአክ አለ መጽሐፍ ቅዱስ ላይ ሩፋኤል የሚባል መልአክ አለ። እሺ አሁን እኔ ይሄንን ብቃወም የተሳሳትኩት እኔ ነኝ? ትክክል አይደለም ይሄ። ስለዚህ ቀጥታ እርግጠኛ መሆን ያለብን ሰውየው መንፈስ ቅዱስ ተናግሮ ሳይሆን መጽሐፈ ጦቢትን አንብቦ መጥቶ ነው። ይሄ በኦርቶዶክስ መጽሐፍ ላይ ያለ ሩፋኤል የፈውስ መልአክ ተብሎ ይታመናል። ሌሎቹ ሊታለሉ ይችላሉ። ግን ይሄ ሰው የሆነ ነገር አንብቦ መጥቶ መንፈስ ቅዱስ ተናገረኝ ብሎ መዋሸት ያስፈልጋል? አያስፈልግም ወዳጆች። ሩፋኤል የሚባል መልአክ አልተጻፈም። ካልተጻፈ የተጻፈውን ሰው በአግባቡ ሳይረዳና ሳያስተምር ሌላ ነገር ውስጥ መግባት ምን ያስፈልጋል? ይሄንን መቃወም በቃ መጽሐፍ ቅዱሳዊ ነው። ለምን እንደዚህ ነው የሚገባው? እየገባ ዝም ስትለው እየገባ ዝም ስትለው እየገባ ዝም ስትለው ስራው ይፍረስ። በእግዚአብሔር ስም የሚዋሽ ሁሉ ይታሰር። በመንፈስ ቅዱስ ስም የሚዋሽ ሁሉ ይከልከል። ኢየሱስ ለዘላለም ጌታ ነው።
ይህንን ማሰብ ይህንን መረዳት እጅግ ማትረፍ ያስፈልጋል። እኔ ከአያቴ መርገም ያላደረኝ ኢየሱስ ምን ያደርጋል? ምን ያደርጋል? ምን ያደርጋል? ከቅድመ አያቶቻችን እርግማን ያላስጣለን ወንጌል ምን ያደርጋል? ምን ያደርጋል? የሆኑ ሰዎች የሆነ ጊዜ እውቀት ሰጥተውናል። ምን ቢል አንተን እንደዚህ የሚያደርግ የአያት ከርስ ነው ብለዋል። ስተኛ፣ ስትወጣ፣ ስትገባ፣ ስትንቀሳቀስ የምታስበው ስለ አያት ከርስ ነው። ማንም በክርስቶስ ቢሆን ምንድነው? ጉባኤ ያውጅ ምንድነው? ምንድነው? ለስሙ ክብር ይሁን። በክርስቶስ ታጥበናል፣ ተቀድሰናል፣ ጸድቀናል። ኢየሱስ ያድናል። ኢየሱስን ስናምን ከእግዚአብሔር ፍርድና ከሰይጣን እስራት ነፃ ወጥተናል። ወደ ከሰይጣን እስራት ነፃ ወጥተናል። አሁን ማተኮር ያለበት አያት ላይ ሳይሆን አንተ ላይ ነው። የራስህ መንግስት ላይ የራስህ ግዛት ላይ ነው ማተኮር ያለበት። ግዛታችሁ ላይ አተኩሩ። ስለ አያታችሁ እያሰባችሁ ግዛታችሁ እንዳይበላ፣ ስለ ቅድመ አያት አጋንንት እያሰብክ የራስን ግዛት እንዳይነጠቅ ሰይጣን አንተ ላይና ግዛት ላይ ነው የሚያተኩረው። ክብር ለኢየሱስ ይሁን። ይህ ሰዎች የሰጡን እውቀት ነው። አርም እውቀት አርም ነው። እውቀት አስተካክሉ ወዳጆች። እውነት አርነት ያወጣል። ይህንን እያሰብክ መጸለይ የራሱ አንዱ የሰይጣን ጉዳይ ነው። አንዱ የሰይጣን ተልእኮ ነው። ይሄ ሁሌ የወደድክ እንደሆን የተጣልክ እንደሆን እሱ ኃይለኛ ጉልበተኛ እንደሆን ይነግርሃል። አንተ አሜን ትላለህ። ወይኔ ወይ የተረሰው ተጠጋለ ታለምሳል ታነሳ ይላል። ግን አችልም። እኔ በክርስቶስ ነፃ የወጣው ሰው ነኝ። ከእስራት ከመርገም ከኃጢአት ከኩነኔ ነፃ የወጣው ሰው ነኝ። ወንጌል አርነት ያወጣል ወዳጆቼ። ወንጌል የጨለማን መንግስት አፍርሷል። ወንጌል የሰይጣንን መንግስት ሰሯል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ይሄንን ማመን ይሄንን መረዳት ወንጌል ሞኝነት አይደለም። ሰዎች እንደዛ ያስባሉ። ወንጌል ሞኝነት አይደለም፣ በእውቀት ነው አይደል? እነዛ ማቆነ አይምሮን ማደስ ለምን ያስፈልጋል? አይምሮአችሁን አዲስ የተባለው ለምንድን ነው? መጽሐፍ ቅዱስን መመርመር መመራመር አይደለም። የቤሪያ ሰዎች የተመሰገኑት መጽሐፍትን ይመረምሩ ነበር ይላል። መጽሐፍትን አትመራመሩ ግን መርምሩ። መመርመር መንፈሳዊነት አይደለም። መንፈሳዊነት መንፈሳዊ ሰው የጎደለው ሰው አይደለም መጽሐፍትን የሚመረምር። ስለዚህ በሞኝነት የሚወሰድ የእግዚአብሔር መልእክት ነው። በሞኝነት ነው ብለው አለማምደው ተለማመድን። ከዛስ ምንም የምንፈትሸው ቃል የለም። ያሉንን ሁሉ እሺ ብለን በፌስታል ሸክፈን እንሄዳለን። በረከቱንም እርግማን ውጊያ ሁሉ ነገር ሸክፈን እንሄዳለን። ወዳጆቼ ወንጌል ነፃ ያወጣል። ኢየሱስ ነፃ ያወጣል። ከጨለማ መንግስት ወጥቻለሁ ይበልስ ያንሰው። ከጨለማ መንግስት ወጥቻለሁ ይበልስ። ከሰይጣን እስራት ተፈትቻለሁ ይበልስ። ከሞት ድኛለሁ ይበልስ ያንሰው። የዳነ ካለ ያመለጠ ካለ ኢየሱስ ያድናል። የዳነ ያመለጠ የተፈታ ቀንበር የተሰበረለት ከሞትና ከእስራት ያመለጠ ካለ ለጌታ ክብር ይሰጣል። እኔ አምልጫለሁ፣ እኔ ድኛለሁ፣ እኔ ተፈትቻለሁ፣ እኔ ነፃ ወጥቻለሁ፣ ቀንበሬ ተሰብሯል፣ ከሞት አምልጫለሁ፣ ከጨለማ መንግስት ወደ ፍቅሩ ልጅ መንግስት ፈልሻለሁ ይላል አንድ ሰው። ሃሌሉያ። መጽሐፍ ምን ይላል? ወደ ፍቅሩ ልጅ መንግስት አፈለሰ። ወላጆቼ መንግስት ከጎናችሁ ያለው ሰው መንግስት እኮ ቀይራል። አልሰማም እንዴ? አሜን ነው። መንግስት እኮ ቀይራል። አልሰማም? ዛሬ ስለ ሰይጣን መንግስት እንጨነቃለን ወይ? በመሰረቱ መንፈሳዊ ውጊያ ከግል ሳይሆን የሁላችሁ የእግዚአብሔር መንግስትና የሰይጣን መንግስት ናቸው የሚጣሉት። እኛ ደግሞ የሰይጣን መንግስት እያፈረስን የእግዚአብሔር መንግስት እናሰፋለን። ውጊያው ሰማያዊ ነው ወዳጆቼ። ስጋው ውጊያው ሰማያዊ ነው። ውጊያው መንፈሳዊ ነው። ውጊያው እግዚአብሔራዊ ነው። ኢየሱስ ያድናል። እኛ እዚህ የምንኖረው የሰይጣንን መንግስት ልናፈርስ የእግዚአብሔርን መንግስትና ግዛት ልናስፋፋ ነው። ኢየሱስ ያድናል። አሜን ናችሁ ወይ? ለጌታ ክብር ስጡ ባካችሁ። ኢየሱስ ያድናል። ክብር ለጌታ ይሁን።